ኤላ አንተና አይደል ቆሜ የምጠብቀው? ምን ፈልገሽ ነው? ላናገር የምፈልገው ነገር አለ። ይቅርታ፣ እኔ ደግሞ ምንም ላናገርሽ አልፈልግም። ቆይ ትንሽ ያበዛው አልመሰለህም? ሰላም ሁኚ። ቺናትና ሰብለ አንተ ኤላ ምንድን ነው የሚያስጮሽ? ቆይ አንተ ማን ሆነህ ነው እንደዚህ የምትሆነው? ምን አደረኩሽ? ቆሜ እያናገርኩ ረግጦ መሄድ ጀግንነት መሰለ እንዴ? ይኸውልሽ እኔ መሄድ የፈለኩት ራሴን ከአደጋ መጠበቅ ስላለብኝ ነው። የምን አደጋ? ከአንቺ ጋር ድጋሚ እንዳልገናኝ ጆን ያስጠንቅቆኛል። ስለዚህ ላገኝሽ አልፈልግም። የፈለገ ቢያስጠነቅቀስ ለምን ለብቻዬ ቆሜ እንደምጠብቅ መስማት የለብህም? ቆይ ምንድን ነው የምሰማሽ? ትሰማኛለህ ኤልያስ? እያደረክ ያለውን ነገር አቁም። ምንድን ነው ያደረኩት? ይሄ ከዓለም ጋር የምታረጉትን ነገር እኔን ለማስቀናት እንደሆነ በደንብ ነው የማውቀው። እሺ ማን ነው እንደሱ ያለሽ? ባክሽ ቆይ ይሄ የማይገባኝ ህፃን ልጅ ነው እንደሚመስል? ሰብለ ለምን የኔ ነገር ሁሌ ባንቺ ዙሪያ እንደምሽከረከር አድርገሽ እንደምታስቢ አልገባኝም። እና ከመሬት ተነስተ አለምዬ ኤላዬ ስትባባል እንዳምን ትፈልጋለህ? ማመን አለማመን የራስሽ ጉዳይ ነው። ገባሽ? ያው እንደውም መጣልሽ። ማን ነው? እንዴ ሊመጣ ቻለ? ይሄ እንዳይፈጠር ነበር አታገኘኝ ያልኩሽ። ቆይ እየተከታተለኝ ነበር ማለት ነው? እንኳን ደስ አለሽ። ባለፈው ይሄንን እጄን ሰውሮት ነበር፣ አሁን ደግሞ ይሄንን ይደግምልኛል። እሺ እሱማ በጭራሽ ነው። አንተ ምን ብዬ ነበር ያስተናገርኩ? ሰብለ አጠገባ ትድረስ ብለህ እና ታዲያ አሁን ምን እያደረግ? በአጋጣሚ ነው የተገናኘነው። አልገባኝም። ስለ ዓለም ሁኔታ ላናግራት ነው የመጣሁት። እሱ አይደለም እኔ ነኝ ላናገረው የመጣሁት። አታስቢ ሰብለ፣ አሁንም እጄን እንዳይሰብረኝ ፈርተሽ ነው። ለማንኛውም ስለ ዓለም ላናግራት ነበር ያገኘኋት። ስለ ዓለም ምንድን ነው የምታናግራት? ሰሞኑን ዓለምና ሰብለ ሰላም አይደሉም እና ዓለም በዚህ ምክንያት በጣም እየተረበሸች ነው እና ሰብለ ነገሩን ቀለል እንድታረገው ልነግራት ነው ያገኘኋት። እሱንም ቢሆን እኮ ከኔ ጋር ሆና ልታናግራት ትችል ነበር። እሱም ባለማድረጌ በጣም ይቅርታ። ለማንኛውም ይሰብለ፣ አሁን ለኔ ያልሽኝን በሙሉ ለዓለም ንገሪያት። አሁን መሄድ አለብኝ። ቻው። ሰብል፣ አንቺ ግን ደህና ነሽ? ደህና ነኝ። የእውነት ግን ስለ ዓለም ሊጠይቅሽ ነው የመጣው? አዎ ስለ ዓለም ነበር እያወራን የነበረው። እሺ ይሁን በቃ እንሂድ። አንቺ አምሻል አዝቀኝ። በቃ አንተ ተመለስ። እዚህ ድረስ ከሸኘኝ እንዴ ገና እኮ ነው ሰፈራችሁ። አውቃለሁ። አንተንም ጊዜህን አልሻማም። እኔ የማገኘው ሰው ስላለ በዚህ ነው። ማንን ነው የምታገኘው? ሰው አልኩህ አይደል እንዴ? ታዲያ ጅብ ታገኛለሽ ያለሽ ሰው አለ? ሰውየው ማን ነው ያልኩሽ? ናታን ግን ታውቀዋል? ከሆነ ጊዜ በኋላ በጣም ጨቅጫቃ እየሆንክ ነው። ለአንቺ ብዬ እኮ ነው። አልገባኝም። የማይሆን ቦታ እንዳትወርቂ በቃ። እናም ደግሞ እንደ ወንድም ፕሮቴክት ላደርግሽ ፈልጋለሁ። አውቃለሁ። አሁን የሚሄድበት ቦታ ግን በጣም ሰላም የሚሰጠኝ ቦታ ስለሆነ አንተ ራስህን ማስጨነቅ የለብህም። በዛ ላይ አንተንም ቃጀል ትጠብቃለች። ቻው። መሲ ግን ቆይ ምን ለማድረግ እየሞከርሽ ነው? ናታን፣ ይህን ሁሉ ነገር የማደርገው ልብህን ወደ እኔ ለማዞር እንደሆነ ምን አለ ብትረዳኝ። መሲ ዛሬማ መጨረሻሽን ማወቅ አለብኝ። የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉ አወልሽ አካልን በሙሉ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉ አወልሽ አካልን በሙሉ ሆይ የቱ ተወዶ የቱ ሊጠላ መላ ቃላቷ በውበት ሞላ የንጋት የንጋት እንጂ አንቺን ያስ ልክረመው እንጂ
የኔ አርፍዳችሁ ከመምጣታችሁ ይሁንሽ ለብሳት ቀይረም ለብሳት እንዴ ጠገባችሁ ኧረ እንዴ ጣራ ተቃጠለ ኧረ እንዴ ጠገባችሁ ውይ እኔ አልጠገብኩም አቡሽ አጠግባል እንዴ ቆይ እኔ ብጠግብ እዚህ ምን እሰራለሁ እኔ ምለው ቻሌ አንተስ ጠግባል እንዴ አንተ ቻሌ አስበህ መልስ ለነሱ እንደዚህ እኔ ላይ ጥግብ ያሉት ያዙትን ይዘው ነው አንተ አስበህ መልስ ኧረ እኔ አልጠገብኩ ይሻላል አንተስ ቢምቢ ባይገርም እኔ ሞላን ሳይሆን ነው የምጠግበው ድሮም ከቢቢ ምን ይጠበቃል አንተ የማሽቃበጥ ጥግ እንደው ትንሽም እንኳን የሚባል ነገር አይዝም እንዴ እኔ ሞላ ደንደን ጥግብ ያልኩ ሰው ያለውኝ ይሄን ሳጎና ካትራሳ ይጠግባለሁ የምትለው ይሄ ኮሬሳ ነው እኔ እንጃ ቦስ ስለሆነ ነው መሰለኝ ሞላን ሳይሆን ነው ደስ የሚለኝ አይደል ሞላ ጎበዝ በቃ ሐሳቤን ትቼዋለሁ የምኑን ሐሳብ እያንዳንድሽ ስራ ፈተሽ እንደዚህ ስታውደለድይ ሳይ ደሞዝሽን ላረግልሽ ነበር ትቼዋለሁ እጂ ወፈላባህ እንዴ አለብህ ወንድ ነህ አታ ልታስፈራራኝ እንዳይሆን አንተ ልጅ ግን ትንሽ አበዛው አልመሰለም እንዴ እዚህ ቤት እኮ በመቀጠር እኛ እንቀርማለን እሺ እና በነገራችን ላይ ጀማል እኮ የሰራተኞች ተቆጣጣሪ ያደረገ ዕውቀት ምናምን ኖሮ አይደለም ይሁንኪ ጊንጥ ነገር ስለሆንከ አንተ እኔ ነው ጊንጥ ይቺን ትወዳለሽ ሙላ አንተ እንዲሁም በዚህ ስም በወንጀል ተከሰሽ ሸቤ እንድገባ ነው ማረገሽ ማለት ምን አገናኘው ደግሞ አቡሻ ልክ ነህ እኮ ሲጀምር በዚህ ጊዜ ፌስታል የሚባል ነገር ቀርቷል ስለዚህ ሙላ ፌስታሉ የሚለውን ነገር ይዞ በዚህ ጊዜ መንቀሳቀስ ልክ ነው ልክ አይደለም አሁን ወሬን ተውና በእናትህ መኪና ጠብልኝ እንዴ አቡሻ የዚህ መኪና ደግሞ አንተ የእግር መረጋገጫውን ይፈጠነ ጠብልኝ እግሪ ሰበር የማየኔ እንዴ አው ምን ልታመጣ እግሪ ስብርብር ይበል ገና ለገና ተማርን ዩኒቨርሲቲ ልንገባ ነው ብላችሁናል እንደዚህ ደረታችሁን ዳርጋችሁ ታወሩኝ ምን ነው እንደዚህ አንተ እኛ ዩኒቨርሲቲ መግባት እንደዚህ አንጨረጨረ ሞራል ተነካ እንዴ የኔ ሞራል ኧረ መቼም የኔ ሞራል አይነካም ዴች ላይ ተመረው ስላቆምሽ ነው ስማ እኔ ሞላ ፌስታል ይኸውልህ ዩኒቨርሲቲ ባልገባም ዩኒቨርሲቲ ከገቡት በላይ ይኸውልህ ምሁር ነኝ እኮ ምልክት አለ ምሁር ነኝ ምን ሆነ ነው አንተ መሀይም እኮ ደፋር ነው አንተ እውነት በጣም ደፋር ነው የመሀይም ድፍረቱ ምሁር የሚለውን ቃል መጠቀሙ ይሄ ኮንክሪት ራስ አንተ ባኔ ለማይም ኧረ እኔ ልጠቅና እሺ ጎረምሳው ማን እየጠበቀ ነው ደግሞ እዚህ ተገተረ አንቺ ፈጣሪዎች አራሰማኝ እስኪ ድገምልኝ ሲስተር በእናትሽ ጄሪ አንቺ ነው እኮ አንተ ሲስተም ነህ እንጂ ጄሪን የጠበቀኝ አዎ ለምንድን ነው የፈለከኝ የሆነ ችግር ተፈጥሯል ምን አይነት ችግር ኤልዳና እያስቸገረችኝ ነው አይጭ እሱ ነው እንዴ አዎ በጊሊያድ ጉዳይ መሆኑ ነው አዎ እውነት ለመናገር ካንተ ይልቅ ጊሊያድን ብትጠብሰው ደስ ይለኛል ለምን ከሷ ጋር በጣም ነው ማች የሚያደርጉት ልጅ እኮ በጣም ቆንጅዬ ነው በዛ ላይ ደግሞ አቋሙ ወንድ እኮ ነው እኔስ አንተማ የሆንክ እንደው ሽልጥ አቋም ነህ ነው ነው እርግጥ ነው ወንድሜ ነህ ግን ደግሞ አንተ እና እሱ ጭራሽ ነው የማትገናኙት እሺ አሁን ወሬ ማወቁን ተይና አግዢኝ ምንድን ነው የማግዝህ ተናዳብኛለች እኮ ኤልዳና አዎ ያውን በአንተ ላይ አዎ አልኩሽ እኮ ጄሪ ቆይ ለምን ከጊሊያድ እንድትርቅ ለማድረግ ስሞክር ተናደደችብኝ እውነት ለመናገር ሲስተም እንደዛ ማለት አልነበረብህም ኤልዳና እኮ ጊሊያድ ከዝማ ስለሚመስላት እኮ ነው እኔ ግን ልጁ ምንም አላማረኝም እና ምን ይፈጠር በቃ አንቺ ከሷ ጋር የምታረቅበትን ሴታፕ አመቻችልኝ እኔ ደግሞ የሱን ነገር ኮንትሮል አደርገዋለሁ ቆይ አንተ ልጅ ግን የምር ኤልዳናን ወደሃታል እንዴ ባለፈው ነገርኩሽ አይደል እንዴ ታዲያ ለምንድን ነው ውስጥ የማያምንህ እኔ እንጃ እህቴ እንግዲህ እኔ ወንድም ይሄንን ጉዳይ በጣም ጊዜ ወስጄበት ከስድስተኛው ስሜቴ ጋር መማከር አለብኝ ጄሪ ፕሊዝ እሺ አንድ ነገር አድርግልኝና ሙሉ በሙሉ በኤልዳና ጉዳይ እረዳሃለሁ እሺ ምንድን ነው ለሄቨን እንደውልላትና ኤልዳና ፍቅረኛ እንደሆነች ትነግራታለህ ከዚህ በኋላ ሄቨን ያለችበት አልደርስም ብዬ ነግሬሽ ለምንድን ነው ማታምኚኝ እና ማደርስባት ከሆነ ደውሎ መናገሩ ለምን አስፈራ ፈርቼ እኮ አይደለም እና ምንድን ነው እስከ ዛሬ ብዙ ነገር ስለዋሸኋት እንዳይደብራት ብዬ ነው ወይ ሲስተም እንደው ስትተጣጣፍ እኮ ማንም ነው የማይችልህ እህቴ በእናትሽ ሰውዬ ነግሬሃለሁ ላስብበት እንግዲህ ተወኝ ኧረ እቺ ደረቅ ሆነሽ ልጅ ምን ባረጋት ነው የሚሻለኝ
ሄደች? እኔ ነው የምትፈልገኝ? ምን ለምን ተደበቅሽ? ለምን ነው የምትከተለኝ? እኔ ደግሞ እንደ እየተከታተልኩሽ እንደው እንዴት አወቅሽ? በቃ ይቻላል አልኩህ አይደል እንዴ? እኔ ግን እንዳየሽኝ አላየሁም ነበር። እሺ አሁን ለምን እንደምትከተለኝ ንገረኝ። የምትሄጂበትን ለማየት። ለምን? ስንቴ ነው የምነግርሽ? አንቺ ደግሞ ምን አለ ብትረዳኝ። ማን ልታገኝ እንደሆነ ምን አለ ብትነግሪኝ። በቃ ጊዜሽን አልሻማሽ። አይ ይቅር። ለምን? እማገኘው ሰው ዛሬ እንደማይመቸው ነግሮኛል። እርግጠኛ ነሽ? አዎ። መሲ አንድ ነገር ልንገርሽ። ምንድነው? መሲ ይኸውልሽ፣ ወንድ ልጅ ሁሌ ላገኝሽ ብሎ ያለበት ቦታ ከሄድሽለት ይንቅሻል። እና በቃ በእናትሽ እንደሱ አታድርጊ። ወደሹም ከሆነ ፍላጎትሽን ዋጥ አድርገሽ ኮራ በይበት። ቆይ ኮራ ብልበትን ያለውበት ድረስ የሚመጣ ይመስልሃል? 100% እርግጠኛ ነኝ ያለሽበት ድረስ ይመጣል። ቆይ ግን ባጣውስ? አይምጣ። ኮራሽብኝ ብሎ ማይመጣ ከሆነ መጀመሪያም ፈጣሪ ሁለታችሁን ግንኙነት አልፈቀደውም ማለት ነው። አንተ ግን እንደዚህ ትልቅ ልጅ ሆነሃል እንዴ? ቀላል። እሺ በቃ አሁን እንመለስ። ከዚህ በኋላ ግን በቴክስት ብቻ ነው ማወራው። እሺ? እሱንም ቢሆን ባታብዡ ደስ ይለኛል። አልችልም። ለምን? ምክንያቱም የምናወራቸው ወሬዎች ደስ ስለሚሉ ነው። እሺ ግን በወሬዎቹሽ መሀል እንደወደድሽው እንዳያውቅሽ። እሺ እሱንም ላለማድረግ እሞክራለሁ። ምንድነው እንደዚህ? ዘወትር ከዓይኔ የማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጥዋትም ማታ ዘወትር ከዓይኔ የማጠፊው መከታ ክብሬ የሆንሽው እህቴ የኔ ትዝታ ሰላሙን ጥዋትም ማታ። ወድሻለሁ። ተቀምሻ እንደምን በነጠላ ጫማ በነጠላ ጫማ ባንቺ አረማመድ ባንቺ አረማመድ ባንቺ አረማመድ ባንቺ አረማመድ እንዴት አርጎሽ ይሁን እንዴት አርጎሽ ይሁን የጨርቁስ መንገድ የጨርቁስ መንገድ የጨርቁስ መንገድ የጨርቁስ መንገድ 4 ኪሎ ሂጂ 4 ኪሎ ሂጂ 4 ብር አለችኝ 4 ብር አለችኝ 4 ብር አለችኝ። ኧረ ተው ተው፣ ሰው ሰርቶ ቢዘፍን ያምርበታል። ተው ተው፣ ተሰርቶ ነው የሚበላው። በባዶ ሆድ አታንቧጥር። ተው። አንተ ምን እያልክ ነው ያለው? በእናትህ ይሄን የመሰለ ቦርጭ እስቲ ተመልከተው። ዝም ብሎ የመጣ ነገር ይመስላል ወይ? ሚኪ ምን ነው ብቻ ቦርጭ ነው ልትለኝ እንዳይሆን ይሄን በዚህ ሀሳብ እስከ ሙላ ጋር እስማማለሁ። ምን ልትል ነው አንተ? ካሻኮት ዮንግ ቢላ አርዜ የመሰለ ልጅ ነው። በእናታችሁ ተውሳክ ሲያስጠላ። እኔን ሰድብ ሙላ እኔን ሲሰርበኝ ዝም ብለህ ታያለህ። እና አንተን ወክዬ ማላችሁ ገብቼ ልሰዳደብ? ምን ችግር አለ? ከከፈልከኝ ክፈለኝ እንጂ አንተ ይኸውልህ እንዲህ ወገቤን ይዤ ነው ስድብድብድብ ማረግልህ ከላይ እስከታች። ስንት ልክፈል? በስድብ 10 ብር ይመችሻል አቡሽ? ትንሽ አቀንስልኝም? ችግር የለውም። ልክስክስ ነው፣ ምንም አያውቅም። በስድብ 15 ብር አድርጌልሃለሁ። ጨረታ መሆኑ ነው? አዎ ጨረታ መሆኑ ነው። ልብ ካለ ግጠም። እኔ 20 ብር አድርጌልሃለሁ በስድብ። ፈጣሪ ሆይ ይሄ በረከት ለኔ ገባ ዘንድ እኔ ማን ነኝ? አንቺስ ሚኪ ምን ትያለሽ? ስንት ታደርጊዋለሽ አንቺ? እኔ ደግሞ 25 ብር አድርጌልሃለሁ። ጉዴ! አቡሽ አንቺስ? እርግጠኛ ነህ በስድብ 25 ብር ትከፍላለህ? እከፍላለሁ። ክፈል። እከፍላለሁ። ልቆጥር ነው። በስድብ 25 ሚኪ 1 25 ሚኪ 2 25 ሚኪ 3 ዋው! አጨብጭቡ እንጂ ምንድነው የምትፈዙት እንዴ? ሚኪ አሸንፏል። ዋው! ያው እንግዲህ ለስራው ጥራት ለአሰዳደቡም ለስድቡ ማመጣጥና አካሄድ ማማር ሲባል ሂሳብ ቅድሚያ ነው። አረ ለሱ ጣት የለም። አንቺ ብቻ በቃ ነስር በነስር የሚያደርግ ጸድ ኃይለኛ ቢት ግቢለት። አረ እሱ እንዳያሳስብ። ይኸውልህ አይደለም ነስር፣ ይኸውልህ በስድብ ሻታ እንዲበረግድ ነው ማረግልሽ። አስተይል
ምንድን ነው ይሄ? ችግር የለም። እኔ እንደነዚህ አይነት እንደ አንዳንድ ሰዎች እንደዚህ መልከስከስ አልወድም። እሺ ደህና ጽድት ያለ ግጥም 4 ስድቦች ሂድበት። እኔ አንተ ደግሞ ሄደ ተበላሽ። እኔ ለመቶ ወራፊን አላነካካም እና አለ እንደ ድርጅቴ እንደ አሰራሬ ምን አለ መሰለ እኔ ዝቅተኛ ፓኬጅ 8 ስድብ ነው። ስለዚህ በቃ ዝም ብለህ ቤተሰብ ላይ 200 ብር ነገር ጣል አድርግበት። የለኝም ካሌላ እንግዲህ አዝናለሁ። ምን ይደረጋል? ሄጄ ብቻ ላሽር ትለኝ እንደሆነ። አንቺ ደግሞ ጭስ አለበሽ። ለጫራት የተያዘ ገንዘብ እኮ አይመለስም። ዳይ ወደ ስራ ግቡ። እንሂድ። አቤት ሞላ፣ አቤት የኔ አባት ምችት ድልቅ ይበልሽ። ሞላዬ፣ ሞልነት የኔ ሞላላ፣ የኔ ሞሉ ያቋም ወይ እንዴት ቅሉ ራሱ እንዴት እንደሚያምር በእናትህ። እንደዚያ ታዲ ጉድማ አታረገኝም፣ ጉድማ አሰራኝም ሞልነት እንዴ። አተ ጠቋራ ተወኝ አልኩህ አይደል እንዴ? እኔ ስራ ሰው ነኝ በእናትህ። በጣም ብዙ እዚህ ከጊዜ ጋር ነው የምታገለው። 200 ብር ካለ ሙላ አጥረገረግልሃለሁኝ። በቃ እኔ እኮ ለስራ ነው የቆምኩት አይደል እንዴ? ቀልድ አይደለም የሚያስኩት ነው። ምን ልታመጣ? እኔ ሚኪ ምን እንደማመጣ አሳያለሁ። እኔ ዛሬ አታስፈራራኝ እንዴ? አንተ እኔ ነው እንዴ ታስፈራራኝ? እኔ ማለት እኮ ሞላ ፌስታሉኝ ነኝ፣ የዚህ ድርጅት ዋና አስተዳዳሪ። ምን ሆነን? ማን ነው ዋና? አይደለም የስራ አስኪያጅ እንዴ ሞላ። ግን እኔ ግን ይሄን 100 ብር እንዴት አድርጌ እንዳመጣው ታውቃለህ ወይ? እንግዲህ እኔ አንተን ባላውቅም እኔ ጉሮሬ እስኪላ ድረስ ቁራለሁ ብዬ ስንት ነገር ስንት ወጥቼ ወርጄ ነው የማመጣው። እንግዲህ እንደኔ ነው እንዳንተ አላውቅም። በእናትህ ሞላ መልስልኝ። ውይ አልመልስም ሞላዬ፣ እንዳመልስለት። እሺ እንዳመልስለት። ኧረ በእናትህ አልሰማም። በእናትህ ነው ሞላ። አዎ ነው። ምን ታስፈራራለህ አንተ? አጋትራስ ሴጣን ይጋጠል አይደለ? እዚህ ስራ ቦታ ትመጣታለህ። እኔ ሞላ ላይ ዛቻ እኔ ላይ እንዴው ሞላ፣ እንዴው ወንድም ጥላ ዛሬ እንዴት እንዳስደሰስከኝ እንዴ! አንተ ይሄ ተቋራ ወንድም በጣም ቀለኛ ነው በእናትህ። እንዴ ከኔ ሞላ ፊት አድርጎ በብር ቀልድ በለው። አራው እና አሁን አካፊኝ እንዴ ለምን ሲባል ያሻቀልከው እኮ በእኔ ምክንያት ነው። ኧረ በእናትህ ረዛይድ ነው። አዎ ምን ልታመጣ ነው አንተ ደግሞ? እኔ አቡሻ ምን እንደማደርግ ባላሳያ ሞቻታለሁ። እሺ ወይኔ እንደው ዘራፍቂ። ኧረ እንዴት ነው ሰው የጠገበው? ተመልሰህ ትመጣታለህ። እኔ ንግግር አፍላፊ እናጅረኝ ብሮታ ኮሊታ ብታይ እንዴ ከጠገበ ጋር አብሮ ይዘፍናል። ስራት ነው ይሄ ማለት ስራ። በዚህ ግን ትካዜ ያበዛሽ አይመስልሽ? ተከስኩ እንዴ? ጭራሽ መተከዝሽ ነው ማጠቂ ነገርሽ። እስኪ ንገሪኝ፣ ምንድን ነው የሚያስጨንቅሽ? ብዙ ነገር የያሬድ ጉዳይ ያስጨንቀኛል። በዚህ በኩል ደግሞ ቹቻ አለች። ብቻ ነው ያላቅም ምን እንደማደርግ ግራ ገብቶኛል። አረ ፈጣሪሽን አመስግኝ። ቹቹ እኮ አሁን በጣም ደህና ናት አይደል? ተሽሏታል። ትናንትና ቹቻ ምን እንዳለችኝ ታውቂያለሽ? ምን አለች? ካሁን በኋላ እዚህ ቤት እንዳትመጪ ላይሽ አልፈልግም አለች። እና ጥልታሽ ነው የሚመስልሽ? እሱማ እንደማጠላኝ አውቃለሁ። እና ቢሆንም ከፋኝ። አሁንስ በጣም እያስደበርሽኝ ነው። እንዴ ለምን? ጓደኛዬ ቹቻ ብቻ ናት። አንቺ ምንም ቢሆን የቹቻን ቦታ ልትተኪያችሁ የሚያልሽ ነው አይደለ? ገብቶኛል። ወይኔ ባባ ቢሞት። አረ ሄሉን እንደዛ ላልኩ ምንድን ነው የምትይው? ለነገሩ እኮ ይገባኛል። መቼም ቢሆን እኔ የቹቻን ቦታ አልተካም። ግን ነገሩን በግልጽ ታደርጊያለሽ ብዬ አስቤም አላውቅም ነበር። አረ ሄሉ በእናትሽ ምንድን ነው የምታወሪው? አረ እየቀለድኩ ነው። በእናትሽ ሄሉ ምን ሆነሽ ነው? እኔ አሁን ላይ ለቀልድም ብሎ የሚወራ ነገር በጣም ነው የሚረብሽኝ። እንዲሁም ለምን እንደዚህ አናረግም? አንቺ ከምትረበሽ እኔ ፈታ አላርግሽ። ምን አድርገሽ ነው ደግሞ ፈታ የምታደርጊ? በነገራችን ላይ ተዋናይ የመሆን ፍላጎቴ በጣም እየጨመረ ነው እና ሰሞኑን ቤት ውስጥ ለማመዳት የነበረች ጭውብታለች። እሷ ልበልሽ? ደስ ይለኛል። በእርግጥ ይችን ልምምድ እዛ መድረክ ላይ ያቀርባለሁ ብዬ አስቤ ነበር፣ ግን ለአንቺ ያልሆነ ምንም ይቀራል። ምን ሆነሽ ነው? ምንም የምሬን እኮ ነው። ቆይ እንደው ማሳኪሽ ዓርብ ዕለት ማታ ነው ለቅዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ
ምን ይሆን ምክንያቱ በማለት ሰግቼ ትልቁን ዱላዬን ከራስጌ አንስቼ ጉዳዩን ላጣራ ከቤቴ ስወጣ አየሁኝ አንድ ሰው ወደ እኔ ሲመጣ። ቆይ ምን ያክል ጊዜ ብትለማመጂ ነው እንደዚህ የቻልሽው? በጣም ብዙ ጊዜ። ቆንጆ ነው ሄዱ። የምር ወደድሽው? እውነት በጣም እና ደስ ብሎሻል? በጣም ነው ፈታ ያደረግሽኝ። አየሻ እኔ ሄለን እንዲህ ነኝ። ቆይ አንቺ ይሄን ምን ስትይ ያሰብሽው? እኔማ ዛሬ መድረክ ላይ ያቀርባለሁ ብዬ አስቤ ነበር። ታዲያ ይሄማ አሪፍ ሀሳብ ነው። የምርሽን ነው? አሪፍ ነው? አዎ አሪፍ ነው። እንደውም አለባበስሽን ቀይረሽ ለምን ካራክተሩን መስለሽ አሰሪው? ኧረ ቢዜ ይቅር በእናትሽ ሄሉ። እንዴ አሁን ብለን አሁን ኬት እናመጣለን? ቤዝ እንዴ ለሱ ምን ችግር አለው? ለአቡሻ እኮ አንድ ስልክ መደወል ነው። ከዛ እሱ ኬትም ብሎ ያመጣልሻል። አንቺን ደስ የሚልሽ ከሆነ ምንም ነገር አድርጋለሁ። አሁን ግን ሳይሽ በጣም ተስጦሽን እያገኘሽ ነው መሰለኝ። ኧረ ቢዛ እንዲሞቀኝ እያደረግሽ ነው። ምን ላድርግ ብለሽ ነው? ለማንኛውም ከምንም ነገር በላይ ደስተኛ ሆነሽ ስላየሁሽ ደስ ብሎኛል። አመሰግናለሁ። ግቢለት። ይመችሽ። አንተ ልጅ ግን መቼ የምትፋታ ደግሞ ምኑ? ስማኝ፣ ትናንትና ሰብሊ እንዳትጨነቅ ብዬ ነው የተናገርከውን ነገር ያመንኩ መስዬ ተፋታ። መስሎህ ነው? ምንም ያሽውህ ነገር የለም። በደንብ ነው ማውቀህ። እንዴት? በእርግጠኝነት ይሁን ነገር እያወራሃት ነበር። ነገርኩ እኮ ምንም አላወራኋትም። እኔ የምለው አንደኛው ጅም መስበሬ አልበቃህም እንዴ? አንተ ነህ እንደ እጄን የሰበርከኝ። ያው የግቢው ተማሪ ጠቅላላ እኔ እንደሰበርኩ ስለሚያውቅ ጨዋታውን በዛ መንገድ እንምራው ብዬ ከሆነ ጥሩ። አሁንም በይቴ ውስጥ ነው። ተሳስተ ከትእዛዜ ብትወጣ ትጎዳለህ። ታዛዥ ነኝ አለቃ። ጎበዝ ልጅ። ጎበዝ ልጅ። ቀን እንጠብቅ። እኔ ኤላ ደግሞ ቃሌን ካልጠበቅኩኝ ወንድ አትበለኝ። አለሁልህ። አንተ እንዴት ነህ? ደህና ነኝ። እየደበረ ትመስላለህ። የሆንከው ነገር አለ እንዴ? ምንም የለም። እርግጠኛ ነህ? የሆነ ነገር እያሳሰበኝ። ምንድን ነው እሱ? ግን ለማንም እንድትናገር ያልፈልግም። ሚስጥር ነው። አታስብ፣ ለማንም አልናገርም። ፕሮሚስ? ፕሮሚስ። እስቲ ስለ መሲ ንገሪ። ምንድን ነው ስለ መሲ የምነግርህ? ሰሞኑን ከሆነ ሰው ጋር እያወራች እንደሆነ አውቃለሁ። ማን ነው እሱ? እሱን እኮ ስለማላውቅ ነው እየጠየቅኩሽ። እኔ ምንም የማውቀው ነገር የለም። ሰብሊ ፕሊስ አትዋሽ። ለምን ዋሻዋለሁ? ለምን ሊሆን ይችላል? ጓደኛሽ ስለሆነች ነዋ። ምንም አልነገረችኝም አልኩህ እኮ። አንቺ ማታውቂ ከሆነ ለምን በዚህ ልክ ሚስጥር ማድረጉ አስፈለገ? እኔ እንጃ። እኔ ምን እናት ቆይ፣ እሷ ከማንስ ጋር ብታወራ አንተ ምን አስጨነቀ? እኔ እኮ ከወንድ ጋር ማውራቱ አይደለም ችግር። እና ምንድነው? ከእኔ ሚስጥር ማድረጓ ነው እያስደበረኝ ያለው። ለምን? እኔ እና እሷ እኮ ጓደኛ ማቾች ነን። በጣም ብዙ ነገር አሳልፈናል። ገባኝ። ብዙ ሚስጥሬን ታውቃለች፣ ብዙ ሚስጥሯን አውቃለሁ። ግን አሁን ስትደብቀኝ በጣም ያራቀችኝ እየመሰለኝ። ወይኔ ላናግራት እንዴ? አይ እንደሱ እንኳን እንዳታርጊ። ለምን? ነፃነቷን መጋፋት ስለማልፈልግ። እሺ በቃ እኔ ልሂድ። አንድ ጥያቄ ልጠይቅህ። ምንድን ነው? ቃጀል ከምትባለው ልጅ ጋር እንዴት ናችሁ? የሆነ ነገር እንዳለ ታውቂያለሽ እንዴ? ገምቻለሁ። የሆነ ነገር ባይኖራችሁ ከመሲ ጋር አትጣላም። እኔንም እንደዛ አትደበድበኝም ነበር። ገባኝ። እና ንገረኛ። ጥሩ አይደለም። ልትነግረኝ ያልፈለገችው ነገር ውስጧ እንዳለ ያስታውቃል።
እየገመትከው ነገር አለ? ይኖራል። ምንድነው? ይቅርታ ይሁን። አይዞህ እሺ። ኧረ በእናትሽ ራስሽ አይዞሽ። አንቺ ናታን እኮ ነኝ። ልክ ነህ። ባይ በቃ ልቤን ልንገርሽ አሳዝነሽኛል። ይሄ ልጅ ቆይ ምን እየሆነ ነው? ወይኔ ብቻ እሱም ሳያስበው ወደ እሷ እየተሳበ እንዳይሆን። ሻው ምን ተልኮልኝ ነው? ባከና አምላኬ መጥፎ ነገር ብቻ እንዳይሆን። ባባ ቢሞት ቆይ ምንድን ነው ጉዱ? አንሳው የተፈጠረ ያለው ምን? ቀጣዩዋ ተረኛችን ባባ ቢሞት እሺ፣ ቆይ ጸጋ ተገላለች ማለት ነው? አይሆንም። ታገኛለሽ ናታን? ምንም በእናትሽ ተብላ ቀልጅኝ። ኧረ ቀለድኩ። ስለምን ያወራሽ? አይደለም ስለ ቃጀል አይደለም። እና ስለማን ነው? መናገር አልፈልግም። አንቺ ልጅ ልታሳብጂኝ ነው እንዴ ፍላጎትሽ? በእናትሽ ሰብለ ያወራችሁት ንገሪ። ኧረ እባክሽ እንደውም አብደሽ ጨርቅሽን ጣይ እንጂ እኔ ሰብለ መቼም አልነግርሽም። ነው? አዎ ነው። ቻው። እሺ እኔ ቆንጆ ብቻ እኔ መሲላይ እንደምን ሙድ የምትይው ሴትዮ ምን እየሆንሽ ነው? ሴትዮ ያወራችሁትን ንገሪ። እኔን ሴትዮ? አንቺስ እኔን ሴትዮ ብለሽኝ የለ? ብልሽስ? እኔ እኮ ምን መሰለ ኢንፎርሜሽን ያለኝ ሰው ነኝ። ሲሆን የኔ ቆንጆ፣ የኔ ልዕል፣ የኔ ማር ምናምን ብለሽ በእጅ በእግሬ በጥፍሬ ምናምን ገብተሽ ያለኝን ኢንፎርሜሽን መውሰድ ሲገባሽ እኔን ሴትዮ መሲሙት ሺ ሳትነግሪኝ ከዚህ ቦታ ንቅንቅ አትይኝ ነው? አዎ ነው። እሺ እነግርሻለሁ፣ ግን አንድ ቅድመ ሁኔታ አለኝ። ምንድነው እሱ? ከዚህ በኋላ ስታገኝ ሙድ አትይዥብኝ። እኔ ሙድ ይዤብሽ አውቃለሁ? ያውም ብዙ ጊዜ ነው። ከሆነ እሺ፣ ከዚህ በኋላ ምንም ሙድ የሚባል አልይዝብሽም። ከሆነ ጥሩ እና ንገሪኛ። እንዴ እሺ ቆይ እነግርሻለሁ፣ ግን ያወራነው ብዙ ነው። የሆነ ቦታ እንቀመጥና እነግርሻለሁ። እሺ እዛ እንሂድ። ማክቤል የኔ አባት ወይ የኔ ፍቅር፣ የሆነ ነገር ልጠይቅህ አስቤ ነበረ። ምንድን ነው ታዲያ? የፈለግሽውን ጠይቂኝ። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ እንትን እንዴ አጓጓሽኝ እኮ። ፍቅርህን ግለጽልኝ። በቃ ይሄንን ነበር ልጠይቂኝ ነበር? አዎ ይሄ ነው። እሺ አንቺን የሚያስደስትሽ ከሆነ እገልጽልሻለሁ። ያንተን የፍቅር ቃላቶች ግን መስማት የምፈልገው አይን ጨፍኜ ነው። ለምን? የሆነ ማላውቀው ዓለም ውስጥ ስለሚያስገባኝ ነው። ኦ
ፍቅሬን ስገልጽ በጣም ጎበዝ ነኝ ማለት ነው። ምን ጥያቄ አለው? በደንብ ነው የኔ ጌታ። እሺ እንደዛ ከሆነ ተዘጋጂ። እሺ እንዴ ምን እያረክ ነው? ጉንጮችሽ ወቀሱኛ። ምን ብለው? አንበሳው ከሳምከን በጣም ቆይተሃል እና በጣም ተቀይመናል አሉ። ወይኔ ጉዴ ፈላ። እንደው አንተ ልጅ ግን ምን ባረግ ነው የሚሻለኝ? አሳፈርከኝ እኮ። ታውቂያለሽ የሉ ስታፍሪ ፊትሽ ላይ የማየው በአፍረት የተቀላቀለ የፍቅር ስሜት ልብን ያሞቃል። ወይኔ ጉዴ። አቤት ሳሚ አሉ። ከኤልዱ ጋር ነው? ሌላ ከማን ጋር ሊሆን ይችላል? አንተ ያማል እንደ እኔ ብር የሚባል ነገር የለኝም። ለአንተ ልሰጥ ቀርቶ ለራሴ መንቀሳቀሻ እንኳን የለኝም። በልቻው ያማል። አይ ቲንክ ብር እያለ እያስጨነቀ ነው አይደለ? አው ሁሌ ይደውላል። በቃ ብር ነው የሚል እንዴ። ታዲያ ቆይ ለምንድን ነው ያልነገርከኝ? ምኑን? ለመንቀሳቀሻ የሚሆን ብር እንደሌለ ነው። አሬል ዱሽም ነው አሁን እሱ ሁሌ በቃ አንቺ ብር ስትሰጪኝ በጣም እየደበረኝ ነው። ይሄ እኮ የሚያሳየው እኔም በጭራሽ እንደማትወደኝ ነው። እንዴት? እንዴ ብትወደኝ ኖሮ እኮ የኔን ብር እንደራስ አድርገህ ነበር የምታየው የነበረው። እንደውም አትወደኝም አይደለም? እሺ እኔ ምን ላድርግ? እኔ ፍቅር የምታረቀው አንድ ነገር ስታረቅ ብቻ ነው። እሺ ምንድን ነው ንገሪኝ። በቃ ከዚህ በኋላ ሳትሳቀቅ ምንም ነገር መጠየቅ ትችላለህ። እሺ በአንቺ ሀሳብ ተስማምቻለሁ። አትሸማቀቅ እሺ የኔ ጌታ። እሺ አስር ሺህ አልበዛም? It's fine. በሆነ መንገድ ልታረቅሽ ይገባል። ቆይ ቤዛ ምረው ጉዱ አላውቅም። ቆይ ሰውዬው ማን ነው? ደመረ እና ጸጋን ገሏታል ማለት ነው? እኔ እንጃ። ደግሞ እኮ ቀጣዩ ተረኛ አንቺ ነሽ ብሎ ነው የጻፈልኝ። ቆይ ቤዛ ይሄ ነገር ወዴት እያመራ ነው? እኔ አላውቅም፣ ግን በቃ የሆነ ነገር ማድረግ እንዳለብኝ ብቻ ነው የማውቀው። እሺ ቤዛ ተረጋጊሽ። እንዴት ልረጋጋ? ጸጋ እኮ ያለ ምክንያት ነው ከህይወታችን የወጣችሁ። እኔ ደግሞ በቃ የራሷ ጉዳይ ብዬ ትቻት ነበር። ተገላ ነው ብለሽ ታስቢያለሽ? ኤላ እኔ ምንም አላውቅም፣ ግን የሆነ ነገር ማድረግ አለብኝ። እሺ እኔ ምን ልርዳሽ? ከመቼውም ጊዜ የበለጠ ዛሬ አንተ እርዳታ ያስፈልገኛል። መጀመሪያ አንቺ ተረጋጊ። ከዛ ምን ማድረግ እንዳለብሽ እኔ አስቤ እነግርሻለሁ። ኤላ እኔ በጣም ጨንቆኛል። በቃ ካሁን መሞት እየመሰለኝ ነው። ቤዚቲ እንደዚህ አትበይሽ። እሺ ግን ቢያንስ እኔ እስክረጋጋ ድረስ አንተ የሆነ ነገር ለማድረግ ሞክር። አታስቢ፣ እኔ ጋር አንድ መፍትሄ አይጠፋም። እሺ አመሰግናለሁ። ምንም አይደል። አሁን መሄድ አለብኝ። ኧረ እኔስ ናፍቀሽኝ። ኧረ ወይ ልጅ እንደው በእናታችሁ የሆነ
ቁራ የሆነ ሰውዬ በእግዚአብሔር ሰርቶ የት ነው የሚከተው? የት ነው የሚከተው? ሻሽ ጸጉር ነስራበት ምን እያደረጋችሁ ነው? ምን አገባ እንዴ ሚኪ፣ ዛሬ ደግሞ ለይቶልሻል። ራሱን ጥቁር ፌስታል መስለሽ ቁጭ እና ተወሰው መስከ በእናትሽ ሚኪ፣ ካልደበረሽ ማዳበሪያ ባዶ ናት። እንዴሽ ከተት አለ። ይህ ምን ይመስላል? በእናታችሁ ሸራፋ ጣሳ ይመስል እንጂ የተወለወለ ቅል ነው እኮ የሚመስለው። አንተ ቅል ይመስል አማረብሽ። አሁን ምን አለበት እዚህ ተዘብዝፋችሁ ድድ ከምታሰጡ ሂዳችሁ አንዱ ለመኪና አጠባጠብ ብታረጉ። እንዴ ምን አገባ? ዛሬ ረፍት ተሰጥቶን የለ እንዴ? ይሁን እንዴ እኔን እስቲ ተመልከቱ። አታብልክ ረፍት ሳገኝ ማዳበሬን ያዘርጌ ቁራሌው ወጣ ብዬ። እንዴ ምን ሆናችሁ ነው እንዴ? እና ይሁና አንተ ቁራሌው ስትል እኔ ደግሞ ሞሊው አለ ሞልዌው ያልኩ እየዞርኩ ልሽጥ። አንተ አቃለልከው እንደዚህ ቅልል አድርገህ ጠራው። አንተ እሱ እኮ ጸዴ ስራ ነው። እኔ ደግሞ ነሽንጉር እያልኩ ልዞር አይደል? ይሁን አካተራ ሲያስጠላ። አይ ጭንቅላት፣ እሱ እንደውም በጣም ጸዴ ስራ ነው ለአንተ ያበደ። ሞላ በእናትህ አሁን ተፋታን። እኛ ለትልቅ ስራ ለመድረክ እየተዘጋጀን ነው። ይኸው እንግዲህ እዛስ በቤቴ ነው። አሁን መጥቼ ጭራሽ ልታዙ ጊዜ ዩኒቨርሲቲ ምናምን ልትሉኝ ነው አይደል? ኧረ ሞሊ ዛሬ እንኳን እንደዛ አይደለችም። ያራራለች እና ምንድን ነው መድረክ ላይ እኔና ሚኪ ያበደ የምናቀርቡ ጭውውት አለ። እናቴ ድራማ? አዎ ድራማ። ምን ልትል ነው? እሺ እኔ እኮ የእናንተ አይገርመኝም። እናንተ አንደኛችሁን ስታችኋል። እኔ እኮ እናንተን ቁጭ ብሎ ድራማ ይሰራሉ ብሎ የሚያዩን ሰው ነው የሚገርመኝ። እኔ እኮ አያ ነብይ በሀገሩ አይከበርም ማለት ይሄ ነው እንዴ? አቡሻ ፈሊጣዊ አነጋገር ተቀኘሽ እኮ። እኛ እኮ እንደዚህ ቀላል ሰዎች አድርገናል አይደል? ነገ እኮ እኛ ዩኒቨርሲቲ የምንገባ ሰዎች ነን። ቅኔ መቀኘት የምንችል ሰዎች ነን። ከፈለክ ስማ፣ የቁጡን አውርድ ብላ የብብቷን ጣለች። ሲሮጡ የታጠቁት ሲሮጡ ይፈታል። የጅብ ችኩል ቀንድ ይነክሳል። አየህ አንተ ይህን እውቀት አታውቅም። ሌላ ቆርቆሮ ንከስ አንተ እንጨት ብላ ንከስ። እና እንቀጥል ወይ ይብቃ? ኧረ በጣም በቂ ነው። እኔ ግን በዚህ አካሄዳችሁ እንደዚህ አያያዛችሁ የምትቀጥሉ ከሆነ ሀገር ውስጥ ያለ ዩኒቨርሲቲ ምናልማ ለእናንተ እኮ ትንሽዬ እኮ ነው የሚሆንባችሁ። ያንስባችኋል በሞቴ። አሁን ገና የበለ ሰው ንግግር ተናገርሽ። እኛ ራሱ እያሰብን የነበረው ይሄን ነው አይደለ? ታዲያ ማማከር ነው፣ ትልቅ ሰው ማማከር። እኔ የሆነ ቦታ አልጠቁማችሁ። የት? ዩኒቨርሲቲ ኦፍ ዳርፉር። ምን? እኛን ዳርፉር? አያ አልሞታልን እንዳላችሁ ነው እንደሚሰማችሁ። ከሞታችሁ እኮ ቆያችሁ። አረ በእናትህ አሁን ከዚህ ጥፋ በእናትህ። እኛ አሁን ጸዲ ልምምድ ላይ ነኝ። ሲያስጠልልኝ አይነት እንደው ይመቻችሁ። እኔ ግን የሚያናድደኝ እዚህ ጋር ከእናንተ ጋር ቆሜ ያባከንኩት ሰዓት ዞር ብሎ ስንት ጠርሙስ ብርጭቆ ምናምን ለቀም አድርጌ የሆነ መላ ሸቀል አደረግ ነበር። በቃ ሂድ በእናትህ ሂድ። ቆራኔው ይህ በሽተኛ ነው እንዴ? መድኃኒዓለም እንዲህ ቁራሌው እና እንጥል ምች ይምታው። ሲያስጠለይ ቅል ራስ ግን እኔ ጸዲ ቢዝነስ አይዲያ መጣል። ምን መጣልሽ እባክሽ? ለምን ሞል ያንሸጥ አጂ ጸዲ ሀሳብ ነው። እኔ ደግሞ በቃ እንደለመድኩ ነጭ ሽንኩርት ትላለህ። ያበደ ነው እና እንለማመድ። በስቶኔሽኑ አለን። አረ ልዊል ነበር ለካ ሞል አለ ሞል አረ እንዴት ነው ይመጣው? ምን ላይ ይኸውልህ እዚህ ጋር አለው እንደ አለ ሞል እና ለተስኪ አቺ እኔ ሽንጉር አትሰርተረበ ተሰጣድጋ አለ ሞልወያ ሽንጉር አለ ሞልወያ ሽንጉር አቤት ኢላ። አንድ ጠቃሚ የሆነ መረጃ ሳላገኝ አልቀርም። እሺ እየሰማሁ ነው፣ ቀጥል። ስለ ጸጋ መሶር የሆነ መረጃ ሳላገኝ አልቀርም። ምን አይነት መረጃ? ለቤዛ አንድ ፎቶ ተልኮላት ነበር። የምን ፎቶ? ደመረ ጸጋን አንቋት። ምን? እንዴ? እንዴት? አልሚ አላቅም፣ ብቻ የሰውዬ ጸጋን ገሏት እንዲያው። ኖ እንደዚህማ በፍጹም አይሆንም። ባለፈው በቀስቲ ጉዳይ እንዲመሰክር እየተፈለገ ነበር፣ ግን ጠፍቷል ብለሽኛል ነበር። አዎ እሱማ ብዬ ነበር። እና ገሏ ተሰውሮ ቢሆንስ? ቆይ ማን ነው ለቤዛ መረጃውን የላከላት?
እኔ እንጃ አላውቀውም ነው ያለችኝ። ቁጥሩም አዲስ ነው። ቆይ እሺ ማን ሊሆን ይችላል ታዲያ? እሱን አላውቅም። እሷን በጣም ተጨንቃለች። በዛ ላይ ደግሞ ቀጣይ አንቺ ነሽ የሚል ማስፈራሪያም ደርሷታል። ይኸውልህ ኤላ፣ አሁን የምነግርህን ነገር በደንብ ስማኝ። ምንድን ነው? እንደምንም ብላ የላኪውን ቁጥር ከቤዛ ተቀብለ ቴክስት አድርግልኝ። እሺ እሞክራለሁ። እና ደግሞ ልክ እንደዚህ አዲስ መረጃ ስታገኝ ቶሎ ቶሎ አሳውቀኝ። እሺ? እሺ። እሺ፣ ቻው። ምን እየተካሄደ ነው? ሄሎ ሮቤል። ይሰማኛል ኢንስፔክተር። ኢንስፔክተር አልማዝ? ቆይ እንዴት አንተ መኮንን ልትሆን ቻልክ? እሱ እንኳን ታሪኩ ብዙ ነው። ቆይ እንዴት አገኘሽ? ብቻ ከዛ ሁሉ የእስር ጊዜ በኋላ ድጋሚ ወደዛ ወንጀል ስራ ተሰማርተ እንዳይሆን። አይደለም፣ ለአንድ ባለሀብት ሴኩሪቲ ሆኜ ነው። ማን ለሚባል ባለሀብት? አቶ ተሰማ ይባላሉ። አቶ ተሰማ የያሬድ አባት ማለት ናቸው? ቆይ እሱ እንዴት አወቅሽ? እሱ ለጊዜ ይቆይክ። ቆይ ስምን መቀየሩ ለምን አስፈለገ? በበፊት ማንነት የስራ ማገኝ መስሎ ስላልተሰማኝ። እርግጠኛ ነህ? አዎ እርግጠኛ ነኝ ኢንስፔክተር። ለጊዜው በሱ ማድረግ አትጥራኝ። አልማዝ ካልከኝ ብቻ በቂ ነው። እሱ እንኳን ይከብደኛል። ያልኩን ብቻ አድርግ። እሺ። እና ታዲያ ሽፋን ሰራልኝ ነሽ? አዎ። እና ታዲያ እንዴት ልታገኝ እንቻልሽ? የምከታተላቸው ሰዎች በአንተ ዙሪያ ላይ ነው ያሉት። አልገባኝም። እነማን የሚባሉ ሰዎች? ደመረና ተኩላው። ምን ደመረን ያልሽው? አዎ በጣም እንደምትከታተለው አውቃለሁ። ለምን እንደሆነ ማወቅ እችላለሁ? ይቅርታ፣ እሱን እንኳን ልነግርሽ አልችልም። ከጸጋ ጋር ሌላ ግንኙነት አለ እንዴ? እንዴ እሷንም ታውቂያታለሽ? አዎ ደመረ ከልጅነቷ ጀምሮ ደፍሮ እንደሚያሰቃያትና አሁንም ድረስ እየተከታተላት እንደሆነ አውቃለሁ። እና ቆይ ይህን ሁሉ ነገር ካወቃችሁ ለምን አላሰራችሁትም? እኛ የምንፈልገው ቅርንጫፉን አይደለም ግንዱን ነው። ግንዱ ደግሞ ተኩላው ነው። ይቅርታ፣ ይህንን ስም እንኳን አላውቀውም። እርግጠኛ ነህ? አዎ እርግጠኛ ነኝ። ግን ምን? አንድ ኤልያስ የሚባል ድንገት ወደ ቤታቸው የገባ ሰው አለ። እሱ እንኳን የኔ ሰው ነው። ምን? እና ኤልያስ ፖሊስ ነው? አይ ፖሊስ እንኳን አይደለም፣ ወንድሜ ነው። ያው አንዳንድ ስራዎች ላይ አሪፍ ስለሆነ እዛ ትምህርት ቤት እንዲገባ ያደረኩትኝ እኔ ነኝ። በጣም ተገርሚያለሽ። ለማንኛውም ይሄ የኔ ቁጥር ነው፣ ደውልኝ። ለተወሰነ ጊዜ አለቃን አስፈቅደ ረፍት መውጣት ይኖርባል። ከዛስ? ከዛማ መዝናናት በሚል ሰበብ ደብረ ዘይት ትቆየኛለህ። በጣም ብዙ ምሰጥ ስራ አለኝ። እሺ ታዛዥ ነኝ። ግን ይኸውልህ መስመሬን እስታለሁ መረጃ ደብቃለሁ ምናምን ብትል ምን ሊከተል እንደሚችል በደንብ ታውቃለህ አይደለ? በደንብ አውቃለሁ። በሊድ ከዚህ እሺ። አልማዝ ሀሳብሽ ሁሉ ገብቶኛል፣ ግን አሁን ያልሽኝን ነገር ማድረግ አልችልም። ለምን ደግሞ አትችለው? ምክንያቱም ማለቄ አንድ ጥብቅ ስራ አዞኛል። በቀደም ከከተማ እንድትወጣ ነግሬ አልነበረም እንዴ? እሱማ ነግረሽኛል፣ ግን አንድ የምሰራው ስራ ስላዘዘኝ ነው። ይኸውልህ ምናልባት አንተ ስለ ስራ ሊሆን ይችላል የምታወራው፣ እኔ ግን ስለ ሰው ህይወት ነው እያወራ ያለሁት። ይኸውልሽ ኢንስፔክተር፣ በእርግጠኝነት ደመረ ጸጋን አይገላትም። በምን እርግጠኛ ሆንክ? ጥርጣሬ ብቻ ነው። ይኸውልህ ሮቤል፣ በደንብ ነው የማውቅህ። የሆነ መረጃ ሳትይዝ እንደዚህ ልታወራ አትችልም። እመኝኝ አልማዝ፣ የተለየ ነገር እንኳን የለም፣ ጥርጣሬ ብቻ ነው። ቆይ እኔ የምለው አንተ ከጸጋ ጋር ሌላ ግንኙነት አለ እንዴ? አረ በፍጹም። እሺ ለማንኛውም አለቃ ያዘዘን ስራ እንደጨረስክ በፍጥነት ደውልልኝ። በጣም ብዙ የምናወራው ነገር አለ። እሺ ደውልልሻለሁ። እሺ ቻው። ጸጋ የት ነሽ? የሰው ሰው ወድጄ ያውም የተውሶ የልቤን ሳልነግረው ሄደ ተመልሶ አለች አስቱካ። እኔ የምለው ቆይ ከመቼ ጀምሮ ነው ደግሞ ዘፋኝሽ? ያው ፍቅር ከያዘኝ በኋላ ነው። ድምጽሽ ግን በጣም ነው የሚያስጣለው። እና እኔ ምን አገባኝ? ዋናው ውስጥ ያለውን የፍቅር ስሜት በሙዚቃ ማውጣቴ ነው። ኧረ እና የአሁኑ ሙዚቃ የዘፈንሽው ለራስሽ የፍቅር ስሜት ነው? አዎ ነው። ምን ነው? ከሆነ ጥሩ። አይ ቲንክ ከአንቺ ህይወት ጋር የሚያመሳስለው ነገር ያለ መስሎሻል መሰለኝ ነው። ግን የኔ ሰው እንደሆነ እጄ ላይ ነው። በዛ ላይ እየተወሱ አይደለም። ለነገሩ ልክ ነሽ። ቆይ ምን ሆነሽ ነው የተከሽ? ምንም አልሆንኩ። የሆንሽው ነገር እንዳለማ ፊትሽ ያስታውቃል እኮ። ሴትዮ ምንም አልሆንኩም አልኩሽ እኮ። ከሆነ ጥሩ። ኤላን አይተሽዋል እንዴ? ስተኝ እሱ ዘበኛ መስልሻለሁ? አራት መስኝ። ታዲያ ምን አስጠየቀሽ? ካላየሽው አላየሁትም ብታይ አይሻልም? ምን ይሄ ሁሉ ነገር ያናግርሻል? መሲ በእናትሽ ተይኝ። እኔ እኮ ስለ ዓለም ላወራው ፈልጌው ነው። ምንድነው ስለ ዓለም የምታወሪው? ምን ሊሆን ይችላል?
ፍቅረኛው ስለሆነች ከህይወቴ እንድትወጣልኝ እንዲነግርልኝ ነው። አለም ፍቅረኛው አይደለችም። እንዴት አልሽ? ስለማቅ እንግዲህ እሷ ፍቅረኛዬ ነው ብላ አውጃለች። እሱም ደግሞ ፍቅረኛዬ ናት ብሏል። ልጁ የሆነ መሰሪ ነገር ነው። ከባድ የሚጫወተው የጭንቅላት ጨዋታ አለ። ማ ኤላ? አዎ ኤላ። ምን አይነት የጭንቅላት ጨዋታ ተጫወተ? ዝም በይው። እኔ ሰብለ ደግሞ ባልሰራለት ሰው ብለሽ አትጥሪኝ። ኧረ አንቺ ልጅ ቀስ። እንዲህ ከምትናደጂ ለምን ይሆንሽው ነገር አትናገሪ? ሰብሊኒ እኮ እህትሽ ነኝ። ትናንትና አለምን አትጫወትባት ብዬ ላስጠነቅቀው አግኝቼው ነበር እናማ እያወራን እያለ ጆኒ መጣ። ብቻ ድጋሚ ተደባደቡ እንዳትኝ። የሆነ ሰበብ ፈጥሮ ጆኒን አሳመነው። ይገርማል። እና ለዚህ ጉዳይ አመሰግናለሁ ልለው ስሄድ ከማን ጋር እንዳየሁት ገመች። ከማን ጋር አየሽው? ከዛች ከቤዛ ጋር። እንዴ ቆይ ኤልያስ ምንድን ነው አላማው? አለም ፍቅረኛዬ ናት አለ አይደል እንዴ? ሌላ ሴት ጋር ምን ያስኬደዋል? አይገርምሽም? የሆነ ሴት አውል ነገር ነው። ወይ እውነት በጣም ነው የሚደብረው። ቆይ ደግሞ እሷ ምንድን ነው እንደዚህ የሚያደርጋት? ፍቅረኛ አላት አይደል እንዴ? እንግዲህ ባሏ ካናዳ ስለሄደ እሷም ደግሞ ኤላ ላይ ጆፌዋን ጥላ ነው የሚሆነው። እሱ እያማራት ነው የሚቀረው። እንዴት ማለቴ የሆነ ልጁ ብልጥ ነገር ነው። አይሰማትም ብዬ ነው። ካልሆነ አብረን ሆነ እንምከረው እንዴ? እኔ ምን በወጣኝ። ለነገሩ ልክ ነሽ። ጨው ለራስ ስትል ጣፍጥ ነው እኮ። እኔስ ምን አልኩ? የራሱ ጉዳይ። አይዞሽ እባክሽ፣ አሁን ደክሞኛል። ቤዚ ምንድነው ነገሩ? ቆይ አልገባኝም። እንዴ ሄሉኔም አልገባኝም። ፈለኒ በጣም ፈርቻለሁ። ጸጋ ተገላለች ማለት ነው? እኔ እንጃ ሄሉ። ቆይ ተገላ ቢሆን ኖሮ እኛ እንሰማም ነበር? በእርግጠኝነት እንሰማለን። እኔ አሁንስ ምን እንደማደርግ ሁሉንም ነገር ነው ግራ ይገባኝ። በዛ ላይ ደግሞ ቀጣይ ተረኛ አንቺ ነሽ ብሎ እኮ ነው ቴክስት ያደረገልኝ። ምን እንዴ? ምን ማለት ነው? ያው የግድያ ማስፈራሪያ መሆኑ ነው። ቤዛ ይህን ነገር ዝም ማለት የለብንም። ታዲያ ምን እናደርግ? ለፖሊስ ሄደን ማመልከት አለብን። አስቤዋለሁ ግን አይሆንም። ለምን ሲባል ይሄ ሰውዬ ማን እንደሆነ አላውቅም። አሁን ምናልባት ለፖሊስ መናገሬን ካወቀ ድንገት ቢያጠቃኝስ? እና እጃችንና ጣጥፈን መቀመጣችን ትክክል ነው? ሄሉ የሚሆንስ ጭንቅ ነው ያለኝ። ጨነኩብሽ እኮ። ምን አባቴ ላድርግሽ? በእርግጠኝነት ይህ ሰውዬ እኔን ነው ታርጌት ያደረገው። ማ ደመረ? አዎ ደመረ። እንዴት እሱ እንደዚህ ያለሽ? የሆነ ጊዜ ጸጋ ነግራኝ ነበር። እኔ አላመንኳትም እንጂ ቤዛን አሳልፈሽ ስጪኝ ሲለኝ ነው ከመኮንን ጋር መስራት የጀመርኩት ብላኝ ነበር። እንዴ እንደዛ እኮ ከሆነ ይሄ ነገር በጣም ከባድ ነው ማለት ነው። አዎ ሄሉ፣ እኔ ውስጤ በጣም ፈርቷል። እንደው ምን አይነት ዕዳ ውስጥ ነው የገባ ነው? በእናትሽ አምላኬ አትርዳኝ። ዝም ማለታችን ግን ምንም ምቾት እየሰጠኝ አይደለም። ሄሉ አንቺ ለማንም እንዳትናገር እሺ? እኔ ግን ምናልባት ከረዳኝ ብዬ ለኤላ ነግሬዋለሁ። ኤላ ማለት ያረጅሙ ልጅ ነው። እሱ ደግሞ ምን ሊረዳሽ ይችላል? አላውቅም። ብቻ በተደጋጋሚ በሚገጥሙኝ ነገሮች ሊረዳኝ እንደሚፈልግ ሲነግረኝ ስለነበር በቃ ምናልባት ከረዳኝ ብዬ ሲጨንቀኝ ነው የነገርኩት። እንደዛ ከሆነ ጥሩ። እስኪ የሚለውን እንሰማለን። እስቲ እናያለን። ሄሎ ኤሉ፣ የኔ ናት የኔ ፍቅር። እንደሱ አትበለኝ እሺ። አኩርፌያለሁ እኮ። አንቺ አስችሎሽ እኔን አኮረፍሽኝ? ኤሉ አስችሎኝ እኮ አይደለም። እና ግን በቃ አኮረፍኩ። አትወጂኝም ማለት ነው አይደል? እኔማ በጣም ነው የምወድህ። እና ኤሉ፣ በናፍቆትሽ እየተሰቃየሁ እኮ ነው። እንዳላኮርፍ ከፈለግት አይደለም ምንድነው ትንሽ እኔን ፍላጎት ማትረዳልኝ? እኔ እኮ ባንቺ የምቀነው ስለምወድሽ እኮ ነው። ቤብ፣ እሱን እኮ አውቃለሁ። ታዲያ ተረጂኛ ኤሉ። እሺ ቆይ የእውነት ከልብ የምትወደኝ ከሆነ ለምን ደጋግመህ ያልደወልከው?
እኔ ከትላንት ጀምሮ ምን አይነት አይምሮ ወቀሳ ላይ እንዳለው አታውቂም። የምርህን ነው አይምሮ ወቀሳ? አዎ ኤልዱ በጣም ነው የወቀሰኝ። ምን ብሎ? ኤልዱ እንዴት ታስቀይማታለህ? እሷ እኮ በጣም ነው የምትወደው፣ ለምን አትረዳትም ምናምን እያለ በጣም እየጨቆነኝ ነበር። እና እሺ ቆይ አንተ ምን አልከው? በቃ ከዚህ በላይ አትውቀሰኝ፣ ካሁን በኋላ በደንብ አድርጌ እረዳታለሁ አልኩት። እርግጠኛ ነህ? አዎ እርግጠኛ ነኝ እኔ ፍቅር። ስለዚህ ከጊሊያድ ጋር እንድገናኝ ፈቅደህልኛል ማለት ነው አይደል? አዎ። ቴንክ ዩ ቤብ። ምንም አይደለም የኔ ቆንጆ። እና እንገናኝም? እንገናኛለን። ከዛ በፊት ግን አንድ ቀድመ ማድረግ ያለብህ ነገር አለ። ምንድነው? ምን ላድርግ? ጊሊያድን አግኝተህ ይቅርታ መጠየቅ ይኖርብሃል። ማ እኔ? አዎ አንተ። ምን አጥፍቼ? ምንም ቢሆን እኮ ልጁ እንዲናደድ አድርገዋል። ይሄ ደግሞ በፍጹም ልክ አይደለም። አሬ ኤልዱ ፕሊዝ ተረጂኝ። የምር እኔን ከልብ የምትወደኝ ከሆነ ምልህን አድርግ፣ ካልሆነ ግን አም ሶሪ ምንም ማድረግ አልችልም። እሺ እሺ ኤልዱ፣ ላንቺ ፍቅር ስል ምንም ማድረጋለሁ። ኦ ቤብ አይ ላቭ ዩ ሶ ማች። አይ ላቭ ዩ ቱ ኤልዱ። በቃ ከጊሊያድ ጋር እንደታረቃችሁ ራሱ ከደወለልኝ በኋላ ራሴ መልሼ እደውልላለሁ። እሺ 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 በቃ ቻው ባይ። እሺ ኤልዱ። እቺ ምን አይነት ስፒል የሆነች ልጅ ነች? አሁን ምን ብዬ ነው ጊሊያድን ይቅርታ የምጠይቀው? ወይኔ ማክቤል። አንዴ ለማለት ወሮም ተናገሪ። ቆይ ምንድነው አላማ? ደሞ ጀመረሽ። ኑሮ የፈለግሽው የምታደርገው ነገሮች በሙሉ ምንም ስሜት እየሰጡኝ አይደል? ግልጽ አድርጊው። በሰብለ ምክንያት ከጆኒ ጋር መደባደብ፣ በማግስቱ ደግሞ ከአለም ጋር እንደ ፍቅረኛ አክት ማድረግ፣ ከዛ ደግሞ ሰብለን ብቻዋን ማግኘት፣ ብቻ ሁሉም ነገር ዝብርቅርቅ ነው ያለብኝ። ጥያቄው ለራስሽ ግልጽ ሲሆንልሽ እኔን እናናግሪኝ። እሺ አጭ አየህ፣ እኔ መሲ እንደሌላው ሰው አልታገስም። እሺ ቆይ ምን ለማድረግ እየሞከርሽ ነው? ቆማ አዳምጠኝ። አንቺ ራስሽ እኮ ግራ ገብቶሻል። ምንድነው እንድመለስልሽ የምትፈልጊው? እስኪ ንገረኝ፣ ለምንድን ነው ሰብለ ላይ እንደዚህ ይሆንክ ያለው? እኔ ከዚህ በኋላ ዳግም እንደማላገኛት ነግሬያታለሁ። እሷ ራሷ ነች ምክንያት እየፈለገች የምትመጣው። የምታደርገው ነገር ሁሉ እሷን ለማስቀናት ነው። ታዲያ ይሄ ልክ ነው? ቆይ እሷ ለምን እኔ ላይ ትቀናለች? ይቺ ስስ ልቧልህ እንደያዘው አውቀ እሱንም እየተጠቀምክበት ነው። ይኸውልሽ አንቺ የምር የልብ ጓደኛ ከሆንሽ አንድ ነገር ንገሪያትሽ። ምንድነው ነግራት? ከዚህ በኋላ አጠገብ አትድረስ። ኤላ የምር ግን ክፉ ነህ። እሺ እንደፈለግሽ ማሰብ ትችያለሽ። እሺ አፍቃሪዋ ሰብለ እንዴት ነሽ? ባክሽ ምን አፍቃሪዋ ነሽ? እና ባልሽስ ፍቅረኛሽ ማለት አፍቃሪሽ እንዴት ናቸው? ደህና ናቸው? አርጄ በእናትሽ እንደሱ አትበይ። እሺ በቃ አልሽ። ለመሆኑ ግን ምን ሆነሽ ነው እንደዚህ ቁዝም ያልሽው? ምንም አልሆንኩም። ቆይ አንቺ ልጅ ግን ትምህርት አትማሪም እንዴ? እስክስ ማለት ይሄኔ ነው። ጭራሽ ደብሯታል፣ ከፍቷታል። እቺ ልጅ ትሪት ላድርጋት ባልኩኝ ስድብ እኔ እንጂ ስድብ ትሰድብኛለሽ? ኧረ እኔ እንደሱ ለመሆን ፈልጌ አይደለም። እንዴ ከዚህ በላይ ምን ስድብ አለ? ስራ የለሽም፣ አትማሪ፣ ግቢ ውስጥ ታወደለድያለሽ ከማለት በላይ እንግዲህ ምን ስድብ አለ? ኧረ ጄሪ በእናትሽ ተረጂ። ኧረ አስቀልድ ነው እባክሽ። ደግሞ አንቺ ባትነግሪኝም አፍቃሪሽን አወቅኩት። ማን ነገረሽ? ሴትዮ እኔ እኮ ጄሪ ነኝ፣ የዚህ ግቢ ከንቲባ። መረጃ እንደሆነች ከኔ ውልፍት ብላ አታመልጥም። እሺ ወይኔ ጉዴ፣ ግቢ ውስጥ በጣም እየተወራ ነው እንዴ? ምን ልበልሽ የኔ እናት፣ ወሬው እኮ ግቢውን ጥልቅልቅ አድርጎታል። እንደው በቃ ደራሽ ጎርፍ በይው። ወይኔ ጉዴ። እሺ አሁን ምንድን ነው የሚሻለኝ? እንዴ ለምንድን ነው የተጨነቅሽው? ቆይ እንዴ ግቢ ውስጥ ስላንቺ ነው የተወራው አልሽኝ እኮ፣ ለዛ ነው። ታዲያ ይሄ እኮ የሚያስጨንቅ ሳይሆን የሚያኮራ ነው። እንዴት አስበሽዋል? በአንድ ሴት የተነሳ ሁለት ወንዶች የተጣሉባት ሴት ናት እኮ ተብሎ ሲወራልሽ፣ ይሄ እኮ ዝና እኮ ነው። ቆይ አንቺ በአንቺ ምክንያት ሁለት ወንዶች ቢደባደቡ ደስ ይልሻል ማለት ነው? ምን አለበት ተጫረሱ? እንዴ ቀላል ደስ ይለኛል። ኧረ ጄሪ እንደውም በዱላ ራሱ ቢጫረሱ ደስ ይለኛል። ደግሞ የሆነ አካባቢ እኮ እንደዚህ አይነት ነገር ባህል ነው ምናምን ሲባል ሰምቻለሁ። ቆሽ ቢጎዳዱስ? እኔ ምን አገባኝ? እኔ ናት እዛ ይፈላለጡ እንጂ። እንደውም ለኔ እኮ በጣም ጥሩ እኮ ነው። አሰበሽው? እዛ ሲወጋገሩ አንዱ አጥንቱ ይሰበርና ገብቶ ይተኛል። ከዛም በኋላ ነገ እኔ ጋር ችግር የለም ምን ይል በቃ ፈታ። ምክንያቱም ነገ በእጃቸው ካስገቡኝ በኋላ እኮ ጨጓራዬን እኮ ነው የሚሉት። አሰበሽው? ሃይ ጄሪ፣ ስላልደረሰብሽ ነው እንጂ ነገርየው በጣም ከባድ ነው።
የኔ እናት እንዳንቺ እጅ መሰባበር ምናምን ድረስ አልደረሰም እንጂ እኮ እኔም እንዳቂሚቲ ነገር ተደባድበውልኛል። እነማን? ኪሩና ሻንቲ ናቸው። አሻንቲ እዚህ ግቢ ናቸው? አይደሉም ባክሽ፣ ውጪ ናቸው። አንዱ ሹፌር ነኝ ይላል፣ አንዱ ደግሞ ተራ የድንጋይ አሟቂ ነው። ወይ ጄሪ ግን ታድለሽ። እንዴት? ምንም አይጨንቅሽማ? ምንድነው መጨነቅ? በሆነው ባልሆነው 10 ሞልቶ አያውቅም ዓለም 9 አለ ዘፋኙ። የኔ እናት ራስሽን እያስጨነቅ ጨጓራሽን ባትልጩ ጥሩ ነው። ሁሉም ሰው የሚኖረው ለራሱ ነው። እሺ ራስሽን አታስጨንቂ። ለማንኛውም ባይ ቆይቺ ልጅ ግን እብድ ናት እንዴ? ዳኒ እባክህ ተረዳን። ምንድነው የምንረዳችሁ? የእነ ቤዛ ነገር በጣም እየተባባሰ ነው። ደግሞ ምን ተፈጠረ? ዛሬ ለቤዛ የሆነ ቴክስት ደርሷታል እና በጣም ነው የጨነቀን። ምን የሚል ቴክስት ነው የደረሳት? ማስፈራሪያ። ኮላኪው ማን ነው? ዳኒ። እሱ እንድታጣራልኝ እኮ ልጠይቅ ነው የመጣሁት። እንዴት አድርጌ ነው ማጣራው? ዳኒ በእናትህ ተረዳን። አንተ ማድረግ ከፈለክ ምንም ነገር ማድረግ እንደምትችል አውቃለሁ። እኔ እናት እኔ ስታይኝ ሲያይ ወይ ሞሳድ መስልሻለሁ እንዴ? ፕሊስ ዳኒ በእናትሽ ሄለን ታይኝ። አላ ሞልወያ ሽንኩርት በእናትህ ነጭ አትርሰው። ነጭ ሽንኩርት ይኸውልህ ብዙ ሰው ነጭ ሽንኩርትን ይዞታል። ለምን እኔ ስራ ዘርፌን ቀይር አድርጌ በቀይ አላደረኩ? እኔ ጉይ ማይንድ እኮ ነው የሚያስደንቀኝ። እስኪ ቀይ በለው እስቲ አንዴ እስቲ አልነቀኝ። ሽንኩርት እናድሬ እና ወተፍትፍ ቁጭ ብላችሁ ወሬ ብቻ ወሬ። ይኸውልህ አንተን እዚህ ቁጭ አድርጌ እኔ ሄጄ ኪሴንም ሞላው ግሻዬንም ሞላው ኑሮዬን ሞላ። የማይሞላ ነገር ሰጉን መሰለኝ። ምን ይሉት አሁን ጸጉር አይሞላ ፊት አይሞላ ምን ይቅርና እኛ ስንት ነገር አድርገን አንተ እዛ ስትሽከረከር ሁለት ስትመጣ እኛ ስንት ነገር አወጣን። ምን አባደረክ? ያለ እኔ ሙሉ አንድ ልሸጥ፣ እሱ ደግሞ ሽንኩርት ቀይ ሽንኩርት ነጭ ሽንኩርት ቀይ ሽንኩርት እንዲሸጥ ሙሉ መንደሩን እየዞረ ልሸጥ አስበናል። ታውጣ ከፈለ አስበናል። እናንተ ናሲና አተ ሲና አንተ ፒተር አታሳይ አንተ አሁን ገና ሰው ሸተታችሁ። ሰው አረኝ ታጠበለው ሰው ሸተ አንተ እዛው አረኝ ተነግማ አንተንም አራቡ አተ ሄደ ታው ቆይ አሁን ምን እንዳስታውሳችሁኝ ታውቃላችሁ? ምን አስታወስኝ ደግሞ አያልቅበት እዚህ ማዳበሪያ ውስጥ የረሳሁት የሆነ የዛገ ብረት አለ። እሱ ነው የመሰላችሁኝ? አሁን ይህ እንደው ነገር ስራ ሁሉ ዝግት ሲያዝኝ ወይኔ እናቴ እንዴት እንደደከመኝ። ወይ በለኛ ብዙ ስራ አለብን፣ ልንሄድ ነው። ያታበለም ተደም ወደ ስራ ፈት የት ነው የምትሄዱት? አንተ አሰማም እንዴ ድራማ እናቀርባለን ተባልካ እንዴ? ድራማ እስኪ መጀመሪያ እኔን አሳዩኝ። ለኔ አሳዩኝና መጀመሪያ እኔን አሳምናችሁ ሂዱ እና ትከፍላለህ። ችግር የለው። የትናንትና የሚኪ ድማ አለች፣ እሷን አቀብልሻለሁ። እርግጠኛ ነህ? አዎ በቃ ቡሻ እንዴ 100 ብሬን ማስመልሳለሁ። ድራማውን እናሳየው። ብሩን ግን እኩል ነው የምንከፍለው። እስቴል አልሰማ እንዴ ሜላት እባክሽ ደቂቃ ጨምሪልኝ። በቢጹም ሜላት ክፉ ነሽ። ባለፈው ማርቆስ ለፍቅረኛ ደብዳቤ ልኮ ነበር፣ ግን ከዚህ በኋላ ይገላል። ወይኔ ፈጣሪ፣ ሜላት ካዘችኝ አለቀኝ። ተፈታው። ነበሮ የገባሽው ቃል ሌላ ስልሽ ዋኔ ያምታል ሰማዋፍሽ
እኔ ማን ነኝ? ነሽ ሞዛዛ ምን ሆንሽ ደግሞ? ፋራ ነገር ነህ እንዴ? እኔ ማን ነኝ ስለ ወዲያው ታውቀኛለህ? ኦ ረስቼው። በቃ አሁን ድጋሚ ተመለሽና እኔ ማን ነኝ ስትይ አላቅሽም ልሻለሁ። ቶሎ በይ። በቃ እባክህ ሙዴ ጠፍቷል። እሺ ምን ልቀጣ? እርግጠኛ ነህ ለመቀጣት? ብቻ ቅጣቱ ደስታ ከረሜላ አያካትትም። አታስብ፣ በአሁኑ ደስታ ከረሜላ የለም። እሺ እና ምንድን ነው? ምን ልቅጣ? ያው ፍቅር ይዞኝም አይደል? በቃ ቆንጆ የፍቅር ዘፈን ዘፈንልኝ። ፍቅር ይዞሻል እንዴ? አሁን ከትሸርሽሜ አንቺ እኔ ማውራው ከሱ ጋር አይደለም ብለሽኛል ነበር እንዴ? እባክህ እሱማው ሽማዬ ነው። አንቺ ምን አይነት አነጋገር ነው የምትናገሪው? አነጋገሬ እንዴት ነው? ጠቆረብህ ወይስ ጠየመብህ? አንቺ ልጅ ግን እኔ ምንም አልቻልኩሽ። አሁን ወሬውን ተውና እስኪ ቆንጆ የፍቅር ዘፈን ዘፈንልኝ። በዚህ ድምጼ? እኔ ድምጼ ለዘፈን ይሆን? ስንቱ ከመሬት ተነስቶ ልዝፈን የሚልበት ሀገር ላይ አይደል እንዳለ ነው። በል ተነስ ዘፈን። በዛውም ቻንስን ሞከረ። ግድ የለሽም መሲ፣ እባክሽ ቅጣት ቀይሪ። ይሁንክ አሳዛኝ ነገር ነህ። ከሆነ እሺ ሌላ ቅጣት። እንደው መከራዬ በዛ። ደንስ እንዳለ ዳንስ አትችል። ማ እኔ ናታን አታውቂኝም ማለት ነው። ተው ናታን፣ እሱ ሙድ ይብራብ እውነት። እሺ ታዲያ ምን ልቀጣ? እንደውም ዘለኝና ማለት ነው ከዚህ እስከዛ ድረስ ይዘኝ ትሄዳለህ። ማንን? አንቺን እንዴ? አዎ እኔን። ምን ነው ገረመ እንዴ? ተከብጅኛለሽ አንተ። እኔ ምን ነው የሚከብደው? ስታይኝ ሮቶ መስላለሁ እንዴ? እሱማ ያው ፊሊፒንስ ነኝ እንዴ? መጣርጠሩስ ከሆንኩኝ እድለኛ ነህ። እኔ ደግሞ ለምንድን ነው እድለኛ የሆንኩት? ይኸውልህ ናታን የቱ ሲባል የመሲ ጓደኛ ይባላል። መሲ ደግሞ የቷ ሲባል ያቺ ሼፓማ ልጅ ስለሚባል ያው እድለኛ ነው ብዬ ነው። ወሬ አለብሽ እባክሽ። አሁን አታስቀይስ። ታዝለኛለህ አታዝለኝም? ወይኔ ዳይ ና ወደዚህ ዘር እንዳጥለኝ። አንቺ ምንድን ነው ቁርሱን ቢያንስ ዛሬ እዚህ የኔ ፍቅር ምንድን ነው እንደዚህ ትክዝ የምትይብኝ? አንተ እንደውም ትጠልጣል አድርገኝ። ማ እኮ እኔ ጆኒ? አዎ ነው ነው ማክፈ ወይ የኔ ቆንጆ መቼም አታርጊው። እሺ እንዴት አድርጌ እንድታናገሪ እንደማደርግሽ ላሳይሽ። ምን? ኤላዬ የኔ አባት